አይጨናነቅማ ፋሚሊዎቼ። ስለዚህ መጨናነቅ የለብሽ። አልጨነቅሽም? እርግጠኛ ነኝ? ስለተማመነች ነው ከመጀመሪያውም ጀምሮ። እኔም ብቻ ነው እየተጨናነኩ ያለሁት። ግን ደግሞ ዶክተሩ ገብቶ ቶሎ ቢገላግለን ያለውን ነገር ፍርጥ አድርጎ ነግሮን እኛም አይተን ደስተኛ ሆነን ወደ ቤታችን ብንሄድ ደስ ይለኛል። እንግዲህ ከዚህ በኋላ ሩታዬን ወደ ትልልቅ እንክብካቤዎች መግባታችን ግዴታ ነው። አፈር እንዳይነካሽ መንገር እንዳይነካሽ የተባባልን ነው እንግዲህ የምንዛለቃት 9 ወሯን ማለት ነው። ያው በዛም ዋናው የፈጣሪ ፍቃድ ይሁን። በዚህ ሰዓት እውነቱን ተነግራችሁ አላሰብንም። እኛ ልጅ አላሰብንም። አሰበሻል? አላሰበችም። እሷም አላሰበችም። እኔም አላሰብኩም። እንዳውም እቅዳችን ለእናንተ መናገር አሁን አግባብ አይደለም እንጂ ትንሽ እንቆያለን ብለን አስብ። ግን ደግሞ ፈጣሪ ካለውና ፈቃዱ ከሆነ ዋናው ፈጣሪ ሲል ነው ሁሉም ነገሮች የሚሆነው ማለት ነውና ዶክተሩ መጥቷል። ኦልሬዲ አሁን እንገባለን። ሩታዬ ቀርበኝ ከፍ እናያለን። ምን የልብ ምት? ምን ይታያል? ሊዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ ሊዝ ነው ህይወት አምላኬ ቀን ቆጥሮ ሁሌ የህይወቴ መብራት ስለሆነ አይኔ ላይ ነው ባይኔ። ሐኪሙንም በደንብ መጠየቅ ያሉብኝ ጥያቄዎች ነበሩ። እነሱንም በደንብ ጠይቄ መረዳት ያለብኝ ነገር ሁሉ ተረድቻለሁ እና በጣም ደስ ብሎኛል። ዶክተር ወጣ እንጂ እንደው ባቅፈው ደስ ይለኝ። ያው እንግዲህ ፋሚሊዎቼ እኔ ደግሞ ውስጥ በቃ ተጨነቀ፣ ነፍሴ ተጨነቀች ማለት ትችላላችሁ። እና ካሁን በቃ ምን ሊለን ነው ኖ ወይንስ የስ ምናምን የሚለውን ነገር እስከምሰማ በጣም ነበር የጓጓሁት። ወዲያውኑ የልብ ምቱ ሲል ኦኬ፣ ስለዚህ ልጅ እንዳለ ሰማን ማለት ነው። እና ደስ ብሎኛል ከምላችሁ በላይ ቃላት የለኝም። ፋሚሊዎቼ ሁላችሁም እንኳን ደስ አላችሁ፣ የኛ ወዳጆች በሙሉ። ሩታ እያፈረች ነው፣ እኔ ደምኩኝ ማለት ነው። እርግጠኛ ስሆን ነው። ብቻ እግዚአብሔር ይመስገን ይኑራሉ ተብሏል እንግዲህ አይደል? ማን ያለው ሲባል ወይንም አይቼ ነው። ቤቱ ግን አያምርም። መደነቅኩኝ ነበረ የእግዚአብሔር ስራ እንዴት አድርጎ የሰውን አፈጣጠር ምናምን በቃ መረዳት ሁላ እስከሚከብደን ድረስ በዚህ ጊዜ የልብ ምቱን ምናምን ሁሉም ነገር እንዲያውቁ ለሰው ልጆች ራሱ ጥበብ መስጠቱ ይሄ እግዚአብሔር በጣም ድንቅ ስራ ነውና በጣም ኤቭሪቲንግ ሁሉንም ነገር ማወቅ ይቻላል። በሰዓት የልብ ምቱን ሁሉንም እንቅስቃሴ ይውላል። የእጅጉን የእግር እንቅስቃሴ ባይታወቀኝ በደንብ ስረጋጋና ቀጣይ ስንገናኝ በደንብ አወራቸዋለሁ። አሁን ግን እየቀባጠርኩም ነው መሰለኝ። ትክክል ነው አማራው ነገር ያስፈልጋታል። አሁን ደግሞ ሞር እንክብካቤ ያስፈልጋታል ማለት ነው። ፈጣሪ የልባችንን አይቶ ደግሞ ዱባይ ያለን እኮ ብዙ እኔ ግራ ነው የገባኝ። በቃ ፈጣሪ ለራሱ ለፈጠረው ፍጥረት እንደሚጨነቅ ያወቅኩት ዛሬ ነው ማለት ትችላላችሁ። ከምላችሁ በላይ ማለት ነው። እዛ ግመል ላይ እየወጣን ነበር። አንዴ ሞተር፣ አንዴ የሆነ ነገር፣ አንዴ ፒስታ መንገድ እየገባን ግን ምንም በቃ አልተፈጠረም እና አሁን ሰላም ነው አለን። ሁሉ ነገር ሰላም ነው፣ ምንም ነገር የለም ሲለኝ ገረመኝ ማለት ነው። አስቡት፣ ብዙ እንቅስቃሴ ያደርገናል ዱባይ ላይ። የእግር ጉዞ ትላላችሁ፣ አንዴ ፒስታ መንገዶች ውስጥ ስንገባ ምን ስንል
እሱ ኖርጣ ሞተር ስነዳ እሱ ምን አለው መሰላችሁ መንገጫገጫ አለው እና እንትን ማለት አለባችሁ፣ ጥንቃቄ መውሰድ አለባችሁ ይላል እና ያንን ሁሉ ነገር ግን ከኔ በላይ ፈጣሪ እንዴት መጠንቀቅ እንደሚችል ኢቭን ራሴን አመመኝ ብዬ ዝም ብዬ ፓራስታሞል ምናምን ወስዳቸው መድኃኒቶች ነበሩ። እነዛን ሁሉ ነገር አልፎ ከዛ ሁሉ ነገር ተርፎ ልጃችን አለ ነው። አይገርምም? ግን ማለት የማይመከሩ መድኃኒቶችን ራሱ ወስድ ነበር ቢኮዝ አላቅም ነበረ። ሰላም ምናምን የተባልኩት ነው። ፈጣሪ ይመስገን ደስ ብሎኛል። አሁን ተረጋጋው። አሁን እኔም ተረጋጋሁ። ስለዚህ አብኛለኝ። ስለዚህ አሁን ማለት ነው ፋሚሊዎች ምን እንደሚሆን ታውቃላችሁ? መኪናችን ውስጥ እንግባና ቀጥ እያደረግን ነው። እዚህ ትንሽ ልተኛ። ምን ነው እንዴ? አሁን ማረፍ አማረኝ። እንክብካቤ ሳይሆን ይሄ ያለ አይደል ቅምጠቱ ምናምን ተኛ እውነት ወላሂ ፍቅር እየሳይ ምን? እሺ አሁን እኔ ነው ማለት እሺ መጠን የሚሆንሽ ላንቺ ተስማምቶ በቃ ዝም በይ። እሷም በጣም የሚያናድድ ነገር ስለሰማችሁ ነው። ከእናንተ የምትጠብቀው ነገር አይደለም። ከዛ በፊት ካሜራ ይዘሽ ትላንት ያን ሁሉ ነገር ካረግሽ በኋላ ዝም ብለሽ እንደ ኖርማል ነው እንዴ የምትቀጥይ? እንደ ኖርማል እኮ አይደለም እየቀጠልኩት ያለው ከምነግራችሁ። ለምን አንቺም ካሜራ እንዲያሽ ግራችሁ ምን ነግራችኋለሁ? ፈቲ ዝም ነው የምትለው አትናገርማ። በቃ ፈቲ እንድትናገር አልፈልግም። ፈቲ እንዳትናገሪ ዝም በይ። ፈቲ ንገሪኝ፣ ምንድነው መሰሪው ከሷ ጋር ትላንት ያን ሁሉ ነገር አሳልፈን? እሺ አይደለም ልንገራችሁ ነው የተናደድኩበት። አንድና ዋነኛ ልጁ የማን እንደሆነ ከኔ መጠየቅ ስትችሉ እራሳችሁ ተነጋግራችሁ እራሳችሁ ቪዲዮ ሰራችሁ እና ነይ ፈትዬ ነይ እና ምንድነው አባቱን እኔ መንገር እችላለሁ። ለኔ ጠይቁኝ እና አባቱን ለዛሬ ለነግራችሁ ነው። ለዛ ለአንደኛ ለመጨረሻ ጊዜ የምንገናኘው ማለት ነው። እና አረ ፍቅር እናቴ ትሙት ቃል አጣውልሽ ላንቺ ምንድነው የምትባለው? ፍቅር ነገሩ ሁሉ ላንቺ ቀላል ነው። አንቺን ላለማስጨነቅ ባረግነው ነገር ነው። አንቺ እንደዚህ ትናንት እንደዚህ አይሆንሽ። በጣም ተናድጄ ነው። በቃ በጣም ነው የሚያናድደው እናንተን ስራ ማለት ነው። እኛን እናናድደው? ፍቅር የምርሽን ነው? የእውነቴን ነው ስላችሁ። አንድ ነገር ልንገራችሁ። እንዴ እየተበጣጠሽ አታውሪ። ምንድነው እንዴ ፈቲ በቃ ክብር ያወድላችሁ። ማረጋ ብዬም ባወራቸው የግድ መጮህ አለብኝ ነው? ፍቅር ኖርማል ጤነኛ ነሽ? ሲጀመር አንተ አይደለም አንተ ልጁ የማን እንደሆነ ጠፍቶ ነው የእውነት ምንድነው ሳቂ ያዘ? የሚያስቅ ነገር ነው የተናገርኩት። ነገራቸው አትፍራ። እኔም እኮ ደፍሬ የተናገርኩት ቁም ያውቀው እውነታ ነው። ነይ ተናገሪ። ምንድን ነው ያልሽው? ማመን ካልፈለግሽ እኮ ችግር የለም። እኔ ከፈጣሪ ጋር ሆኜ ልጄን አሳድጋለሁ። ችግር የለም። ምን አንተ ደብቀኝ ነው ፍቅር እንደዚህ አይ መጀመሪያ ለኔ የነገረኝ ልጅ ጸጋ ነው። ልጃችን ስትመጣ አሪፍ እና የምትሆንልን ምናምን ብለኸኝ ነበር። ስነስርዓት ይኑርሽ። በካሜራ ፊት ነው እያወራሽ ያለሽው። አንዴ አይ ኖ ችግር የለም። ካሜራ ይጥፋና ይሄን ነገር እናውራውኛ። አይ ካሜራ አይጠፋም። ፉፉ ያንተ ልጅ ነው። አረ ብሩካስቲ ስነስርዓት ይኑር። ፍቅር በስ አንዴ አይ ኖ ፍቅር በስነስርዓት አውሪ። እኔና አንቺ እንደዚህ አይነት ነገር አሁን አንቺ ፈጣሪን ማፈራውማ አንተ ነህ። ልጅህን ይካድክ በጣም ነው የሚያናድደው ሁሉ ነገር። ስነስርዓት ይኑርሽ እንጂ ፍቅር ጤና እርጉዝ ሴት እንደዚህ ማድረግ አለበት? እናንተ እየገፈተር በጣም ከባድ በሆነበት ሰዓት አይደለም መገፍተር ማለት ነው። እሺ ለምን ደግሞ አትናገረው? አንተ አይደለም በቃ የቡሪክ ነው ምን ሄዳለሁ? ማርያምን አትሄድም? ማርያምን ሄዳለሁ። አንተ ንቀት ነው። እኔንም ፋሚሊዎቻችንን እንጥለን እኔ እኮ ሳወራ ራሱ በቃ ማለት በጣም ደስ ይላል። እኔ ሰብ መባሉ ካልቀረ እንግዲህ ተጃረው ማምነው እኔ ችግር የለም ማሳይካለሁ መረጃውን። አዎ ኖርማል ነገር ነው። ግን እንዴት ነው እንደዚህ ነው? ደርሶሻል? ደርሶኛል።
እንደዚህ ላይ ደርስሽ ችግር የለም። አግብቼ ውስጥ ካለ ማርያም አዎ ከፈለ ማን ባከቀንሞ ያሳዝኝ ሰው አለ በገንዘብ አግኝቻለሁ ማለት አሁን እኔ ሲሄድ የለ ከዛ አሁን እኔ በኔ ደርሶኝ አይደለም ሄደው ብር ከፍሎኝ ደሞ ለኔ ሜድ የሚፈልግ ሰው አለ ማለት ነው። ከዛ ቀድሞ ከሱ ጋር ተስማምቻለሁ። ቤትም ደሞ እሺ ምናምን ነገር አለ ስልክ ከሰውየው ጋር እንዴት ዋልሽ? እንኳን ደህና መጣሽ። እንኳን በሰላም ወደ ሀገርሽ መጣሽ፣ ወደ ቤትሽ በሰላም መጣሽ። እንዴት ነሽ? ማን ፈልገህ ነው? ማን ፈልገህ ነው? እንዴት ማን ፈልገህ ነው? ማን ፈልገህ ነው የመጣው? ቤቴ ነው አይደለ? ማን እንዴት ማን ፈልገህ ነው ማለት? ቤቴ ነው አይደለ? ማንንም ፈልጌ ቢሆን መምጣት እችላለሁ። እጅ ሰው ሲያከብርሽ ማክበር አለብሽ። አላከብርም። መማር ያለብሽ ምን እንደው ታውቂያለሽ? ሰው ሲያከብርሽ ማክበር አለብሽ። አልፈልግም። ሲቀጥል ዌልካም ልልሽ ነው የመጣሁት። ዌልካም እንድትል በስርዓት ማውራት አለብሽ። ምን እንደዚህ የሚያናድድ? አልፈልግም። ምን አድርጋለሁ? በቃ አልፈልግም። ለምን? ቆይ በቃ ለምን ትናደጂ? በቃ አልፈልግም። ምን ሆነሽ? እንደዚህ አይነት ነገር ግርግር ምናምን አልፈልግም። በቃ ግርግር እያደረግሽ ያለሽው አንቺ ነሽ። ግርግር እያደረግሽ ያለሽው አንቺ ነሽ። እንደማልፈልግ ስለምታውቅ ነው። አይደል? እንደምትፈልግ ስለማውቅ ነው። እንደመጣም እንደምትፈልግ ስለማውቅ አስረዱልኝ። እኔ አልፈልግም። አሁን ኖርማል እኮ ነው።